ኦኬ አዳዲስ ነገሮች አሉ። አብርሃምና ሄርሜላ አንድ ላይ ለመኖር መወሰናቸውን ሰምቻለሁ። ለዚህ የሚረዳቸው ዘንድ የተለያዩ አፓርትመንቶችን እየጎበኙ እንደሆነ ሰምቻለሁ። ሩታ አብርሃም ገንዘቦችን እንዳያንቀሳቀስ ባንክ ማሳገዷን ሰምቻለሁ። በዚህ ጉዳይ የምላችሁ ነገር አለ። እንደዚሁም የሩታን ጉዞ አስመልክቶ የተረጋገጠ መረጃ ደርሶኛል። በዚህ ጉዳይም የምላችሁ ነገር አለኝ ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ሁኑ። ወደ ጉዳይ ስገባ የመጀመሪያ ጉዳይ የምናገኘው የአብርሃምና የሄርሜላን ጉዳይ ነው ማለት ነው። አብርሃምና ሄርሜላ አንድ ላይ ለመኖር ወስነዋል ማለት ነው። አብርሃም ከባለፈው ከሩታ በቀል በኋላ ፊቱንና ልቡን ሙሉ በሙሉ ወደ ሄርሜላ ማዞሩን ከዚህ በፊት እንግዲህ ተነጋግረናል። አብዛኛው ኦዲየንስም ይሄን ነገር የተረዳው ይመስለኛል። አሁን ላይ አብርሃም ሩታን ለመበቀል ወይም በሩታ በኩል የቅናት ስሜት በከፍተኛ ሁኔታ እንዲፈጠር አጥብቆ እየሰራ ይገኛል። ከሄርሜላ ጋር ያልተገቡ በጣም ፈር የረገጡ ነገሮችን ለማድረግ የቆረጠ ነው የሚመስለው። እንግዲህ በትናንትናው ቪዲዮ እንዳያችሁት አብርሽና ሄርሜላ እንግዲህ ተገናኝተው በቬሎና በሱፍ አይተናቸዋል። በእርግጥ ሄርሜላ ነች ይህን ነገር እያመቻቸችው፣ ነገር ግን በአብርሃም በኩል ፈቃደኝነት ታይቷል። አብርሃም የቆረጠለት ነው የሚመስለው። አሁን ላይ ሙሉ በሙሉ ከሄርሜላ ጋር ለመቀጠል እየወሰነ ነው የሚመስለው። በትናንትናው ዕለትም እንግዲህ ሙሽራ መስለው አንደኛው በሱፍ አንደኛዋ ደግሞ በቬሎ ሆኖ ነገሮችን ሲያጣጥሙ ነበረ። የተለያዩ ፎቶ ሽቶች ነበሩ። እንግዲህ ሰርግ ነው የሚመስለው ማለት ይቻላል። የመስክ ሰርግ ነው የሚመስለው ማለት ይቻላል። ብቻ በአጠቃላይ በኦዲየንሱ ዘንድ በጣም ያስቆጣ ቪዲዮ ሆኖ ነው የተገኘው። አብርሃም ሙሉ በሙሉ ከሩታ ጋር ያለውን ግንኙነት ሳይፈታ ሳይቋጭ እንግዲህ ወደ እንደዚህ አይነት ነገር ገብቷል ማለት ነው። አሁን ላይ አብርሃምና ሄርሜላ እል ውስጥ የገቡ ነው የሚመስሉት። ነገሮችንም አውቀው እያደረጉ ይገኛሉ። ቀለበት ሊያደርግላት ነው፣ ቀለበት ሊደራረጉ ነው የሚባሉ ነገሮችም በሰፊው እየተናፈሱ ይገኛሉ። ይሄ ነገር ፖሲብል አይሆንም። እንደዚሁ ቀለበት ሊያደርግላት ይችላል፣ ነገር ግን ፐብሊክሊ ያደርግላታል ብዬ አላስብም። በአደባባይ ቀለበት ያደርጋል ብዬ አላስብም። ምክንያቱም ይሄ ከፍተኛ ወንጀል ስለሆነ ማለት ነው። ይሄ በትዳር ላይ ትዳር በጣም የሚያስቀጣና ሙሉ በሙሉ ይሄ ፋውል ነው ማለት እንችላለን። እንደዚህ አይነት ነገሮችን ያደርጋሉ ብዬ አልጠብቅም። ነገር ግን አብርሃም ቀለበት የሚያደርግ ከሆነ በጣም አደገኛ ጨዋታ ነው የሚጀምረው ማለት ነው። ሩታ ይሄ ነገር በከፍተኛ ሁኔታ ልትጠቀምበት ትችላለች። ነገር ግን እንደዚህ አይነት ነገር ያደርጋሉ ብዬ አላስብም። በአጠቃላይ የሚናፈሰውን ነገር አውቆ ነው እያስጮት ያሉት እንጂ አብርሃምና ሄርሜላ ቀለበት ላይ የሚደርሱ አይመስለኝም። ነገር ግን የተሰሙ ነገሮች አሉ በአብርሃምና በሄርሜላ ጉዳይ ማለት ነው። አብርሃምና ሄርሜላ አንድ ላይ ለመኖር መወሰናቸውን ሰምቻለሁ። ይህንንም ተከትሎ ለዚህ ይረዳቸው ዘንድ እንግዲህ የተለያዩ ቤቶችን እያዩ ይገኛሉ ለመከራየት ማለት ነው። አፓርትመንቶችን እያዩ እንደሆነ ሰምቻለሁ። እንግዲህ እንደሰማሁት ከሆነ አብርሃምና ሄርሜላ ለመኖር የወሰኑት አዲስ አበባ ውስጥ ነው። አዲስ አበባ ውስጥ አፓርትመንት ተከራይተው እንግዲህ አንድ ላይ ለመኖር ቤት እያፈላለጉ እንደሆነና ከደላላ ጋር እያወሩ እንደሆነ ሰምቻለሁ ማለት ነው። እንደዚህ አይነት መረጃዎች ደርሶኛል። እንግዲህ ይሄም አንደኛው በጣም አደገኛ ሪስክ ነው። አብርሃምና ሄርሜላ ይህንንም ነገር የሚያደርጉት አይመስለኝም። ይህን ነገርም ደፍረው ያደርጉታል ብዬ አላስብም። እንግዲህ በአብርሃም በኩል የታቀዱ እቅዶች እንዳሉ በዚሁ መገመት ትችላላችሁ ማለት ነው። ምክንያቱም አብርሃም ሙሉ በሙሉ ከሩታ ጋር ያለውን ነገር ቋጭቶ ከሄርሜላ ጋር ለመኖር የወሰነ ነው የሚመስለው። ቀለበትም ከሆነ ማድረግ የሚችለው በዚህ መንገድ ብቻ ስለሆነ አብርሃም እንደዚህ አይነት ውሳኔ ላይ መድረሱን ፍንጭ የሚሰጥ ነው ማለት ይቻላል። አብርሃም ከሩታ ጋር ያለውን ነገር ቋጭቶ ተፈራርሞ አጠቃላይ ያሉትን ነገሮች ፈጽሞ ከሄርሜላ ጋር ሙቭ አውት ወይም ሙሉ በሙሉ ከሄርሜላ ጋር ለመኖር የወሰነ ነው የሚመስለው ማለት ነው። እንግዲህ በአጠቃላይ ከደላላ ጋር እያወሩ እንደሆነና
አንድ ላይ ለመኖር መወሰናቸውን ሰምቻለሁ ማለት ነው። ይሄ የተረጋገጠ ወሬ ነው። እንግዲህ በቅርቡ ትሰሙታላችሁ በእነሱ ቪዲዮ ማለት ነው። እንግዲህ በሁለተኛ ደረጃ የምናገኘው የአብርሃምንና የሩታን የቡክ አካውንት ነው። እንግዲህ አብርሃምና ሩታ ከዚህ በፊት የሚጠቀሙበት ኢዘር አካውንት ወይም ሲንግል ሲግኒቸር አካውንት ነበራቸው። ብሮችን የሚያንቀሳቅሱት በጋራ ነበረ። ነገር ግን አንድ ሰው ዊዝድሮ ማድረግ ይችላል። ይሄኛው ሲንግል ሲግኒቸር የምንለው አካውንት አይነት ነው ማለት ነው። እንግዲህ ሁለቱም በፈለጉ ሰዓት ከዛ ቡክ ላይ እያወጡ ይጠቀሙ ነበረ። አብርሃምም በዛ መልኩ ነበረ የሚጠቀመው። ነገር ግን አሁን ላይ የተሰሙ ነገሮች አሉ ማለት ነው። ሩታ ይህንን ቡክ ማሳገዷን ሰምቻለሁ ማለት ነው። እንግዲህ ሩታ እዚህ ውሳኔ ላይ ልደርስ የቻለችበት ምክንያትም አብርሃም ከሰሞኑ ለየት ያለ ዊዝድሮዋል እያደረገ ስለሆነ ነው፣ ወይም ገንዘቦችን በተደጋጋሚና በከፍተኛ ሁኔታ እያወጣ እንደሆነ ነው እየተናገረች ያለችው ማለት ነው። እንግዲህ የተሰማው ነገር በሩታ በኩል ይህንን ቡክ ማሳገዷን ሰምቻለሁ ማለት ነው። በሁለቱም በኩል ከዚህ በኋላ ፐርሰናል አካውንታቸውን ነው የሚጠቀሙት። ሁለቱም የራሳቸውን ገቢና ወጪ በራሳቸው ቡክ ነው ከዚህ በኋላ የሚያንቀሳቅሱት ማለት ነው። የሁለቱ ጆይንት የሆነው ከዚህ በፊት ሁለቱ ለብቻቸውን ፈርሞ ይህን ቡክ ማንቀሳቀስ ይችላሉ። ነገር ግን ጆይንት ወይም አንድ ላይ የተቀመጠ ብር ነበረ። ነገር ግን ይህንን ቡክ አሳግደዋለች ወይም ፍሮዘን እንዲሆን አድርገዋለች ማለት ነው ሩታ። ለዚህም የበቃችው እንደተሰማው ከሆነ አብርሃም ከሰሞኑ ለየት ያለ ወጪና ገቢ እያደረገ በመሆኑ ነው ማለት ነው። እንግዲህ እንደዚህ አይነት ወሬዎች ተሰምተዋል በሩታ በኩል። እንግዲህ ይሄ ነገር ትንሽ በአንድ በኩል ሰርፕራይዝ የሚያደርግ ነገር ነው። ምክንያቱም እስካሁን ድረስም እንዴት በጆይንት ቡክ እስካሁን ብር ሊያንቀሳቅሱ ቻሉ? ኢቭን ጥል ውስጥ ሆነው እስካሁን ድረስ በጋራ ነበረ ቡካቸው ወይም ብራቸው የነበረው ማለት ነው። ይሄ ነገር ትንሽ ሰርፕራይዝ የሚያደርግ ነገር ሆኖ ነው የተገኘው። እንግዲህ ከዚህ በኋላ ሰፓሬት ላይ ነው አካውንት የሚያንቀሳቅሱት ማለት ነው። ምክንያቱም ሩታ ልታሳግደው ችላለች ማለት ነው ይሄን ቡክ። በሶስተኛ ደረጃ የምናገኘው የሩታን የጉዞ መረጃዎች ነው ማለት ነው። በሩታ በጉዞ መረጃዎች በኩል አዳዲስ ነገሮች ተሰምተዋል። ሩታ ለመዝናናት ወደ ውጭ ለመውጣት ፕሮሰስ እያደረገች እንደሆነ ተሰምቷል። አሁንም ሚዲያ ላይ እየተናፈሱ ያሉ መረጃዎች በአጠቃላይ ከዚህ ተቃራኒ ናቸው። ሩታ ለመዝናናት ነው የምትወጣው። ይሄ መታወቅ አለበት። ሁለተኛ ሩታ ልጇን ይዛ አትወጣም ማለት ነው። ይሄም የተረጋገጠ መረጃ ነው። ሩታ ልጇን ይዛ ወደ ውጭ አትወጣም። እንግዲህ የምትሄድበትን ሀገር እስካሁን ድረስ ማወቅ አልቻልኩኝም። ነገር ግን ቪዛዎችን ፕሮሰስ እያደረገች እንደሆነ ሰምቻለሁ። ሩታ ልጇን ይዛ አትወጣም። ሁለተኛ ደግሞ ሩታ ለመዝናናት እንደምትወጣም ሰምቻለሁ ማለት ነው። እንግዲህ በአጠቃላይ ሩታ በቅርቡ ወደ ውጭ ትወጣለች። ነገር ግን ውጭ ለመኖር ሳይሆን ለመዝናናት እንደሆነ እንዲታወቅልኝ እፈልጋለሁ ማለት ነው። ያሉት መረጃዎች እነዚህ ናቸው። እንግዲህ ከኔ ጋር ስለነበራችሁ አመሰግናለሁ ቤተሰቦቼ። ይህን ቪዲዮ ላይክ አድርጉት። አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳረሱ። ኮመንት ሴክሽን ላይም የሚሰማችሁን ዱብ ዱብ አድርጉት። እንግዲህ ለዛሬ ያስኩላችሁ ይህንን ይመስል ነበር። የአገሬ ልጆች ሰላም ሁኑልኝ።